የምናገረው። እርሶ ግን ልብ ይስጦት መድኃኒዓለም አባቴ፣ እርሶ ልብ ይስጦት። አሁን እርሶ ንስሐ አባት መሆን ይችላሉ። ከአንድ ልጆት ጋር ቢጣሉ እኮ የልጆትን ሚስጥር መተው ዝርግፍ ሊያረጉት ነው ማለት ነው፣ ራሱን ለማዳን። እግዚኦ ማርነ ክርስቶስ። አቤት አቤት አቤት! ጋይስ አልቆልናል እኮ ቤተሰብ አልቆልናል። እንደው መወላለዱ ምናምን ብላችሁ አታስቡት እንጂ አሁን እኛ አባት የሆነች ነፍስ አባት ይዛ የሆነች ልጅ ስንት ወንጀል ሰውም ገድላ ምንም አድርጋ ስንት ሚስጥሯን ሄዳ ብትናገር የሆነ ጊዜ በሆነ ነገር ካልተስማሙ ወጥተው ነው የሚያዋርዷት ራሳቸውን ለማዳን። እግዚኦ እግዚኦ እግዚኦ! አድነን አድነን! እግዚኦ ማርነ ክርስቶስ። ምን ያስቅሻል? ቡርቴ ኪዳነ ምሕረትን እጣላሻለሁ። ረፊ ነይ ሳህን አምጪ፣ ኬክ ቢ ነይ ነይ ነይ። እዛ ጋር ተንበርክካ ነው የምትስቀው። ስገጅልኝ፣ ያው ጸሎት ያስፈልገኛል። ተንበርክከሽ ለሊያ ኧረ ዜሮ አደራ አትቁጠሩባት በይልኝ። ኧረ ተይ ጋይስ፣ ኧረ በማርያም አታሳቁኝ፣ በማርያም ተፋቱኝ። ደግሞ እናንተ እኔ እኮ በጣም ፈሪ ነኝ። እርግማን በጣም ነው የምፈራው። ጌታ ምንድን ነው ይሳል? ሌላ ሳህን አምጪ ቡርቴ። ምንድን ነው ለኬኳ ነው እንዴ የምትሰጠው? እያለቀሽ ነው ቡርቴ። በቃ ወደቀች፣ ኪዳነ ምሕረትን ወደቀች። ሳቂ አንቺ ምን አለብሽ? ሳቂ። አዎ ይለፈኝ። ግን ምክር ልንገራችሁ፣ የአረብ ሀገር ሴቶች ማለት ነው። እኔ እግዚአብሔርን ልንገራችሁ፣ ብዙ ጊዜ ነው የምነግራችሁ። አብሶ አሁን የክፍለ ሀገር ልጆች፣ የገጠር ልጆች ምናምን ስትባሉ ደረት አትሰጡ። እንደዚህ 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 የክፍለ ሀገር ልጅ ተባልን፣ የገጠር ልጅ ተባልን ምናምን ብላችሁ ደረት አትሰጡ፣ አትምጡ። ኮመንት ላይ ስለ ሀቂቃው ነው የምነግራችሁ። ማለት ምንም የተፈጠረ ምናምን ነገር ሳይሆን የክፍለ ሀገር ልጅ እና የአዲስ አበባ ልጅ አንድ አይነት አስተሳሰብ የለውም። በነገራችን ላይ ይሄ በሰፈር ንቀት ምናምን አይደለም። እናንተ ያው በምታውቁት ወይኔ ቡርቴ እንደዚህ እያረፍሽ አሁን አንዳንዶቻችሁ የክፍለ ሀገር ልጅ ተብሎ ሲነገራችሁ ወይ ስትባሉ የክፍለ ሀገር ልጅ መባልን እንደ ንቀት ነው የምታዩት። ነው አይደለም። ይኸውላችሁ ብዙ ጊዜ የክፍለ ሀገር ልጆች ብዙ ጊዜ በቤተሰብ የምትጎዱት ብዙ ጊዜ እናንተ ናቸው። የአዲስ አበባ ልጅ አንድ ነገር ልንገራቸው፣ ካለው ያደርጋል፣ ከሌለው ደግሞ ያን ያህል እንትን አይልም፣ ይኖራል። እውነቱን ስነግራችሁ ማለት ነው። የክፍለ ሀገር ልጆች ደግሞ ታርጌታችሁን ታውቁታላችሁ። ሂዳችሁ ቤተሰቦቻችሁ ከብት ሽጠው ከሆነ መሬት ሽጠው ከሆነ የሆነ ነገር አድርገው ከሆነ ምናምን ህይወታችሁን ቼንጅ ለማድረግ እንዲሁም የገባችሁ ቤተሰቦቻችሁ የገቡበትን ዕዳ ለማስለቀቅ የማትፈነቅሉት። ለዛ ነው ብዙ ጊዜ የክፍለ ሀገር ወደዛ የሚመጣ ሰው ምናምን ሼም አያውቅም የሚባለው እኛ የምንላችሁ። አሁን እንደዚህ ስለ አሁን እርግጠኛ ነኝ የክፍለ ሀገር ልጅ እንዳለ ተሰብስቦ ኮመንት ላይ ደረት ነው የሚሰቀው። እና እውነታውን ስነግራችሁ ሼም ይሉን ታኮ አያውቁም የክፍለ ሀገር ልጆች፣ እንትን ልጆች፣ የገጠር ልጆች ምንም እኮ አይመስላቸውም ምናምን ብለን አሁን የምንናገረው የምጣችሁበት የምትመጡበትና የምታወጡት ወጪ ሼም እንዲይዛችሁ አያደርጋችሁም፣ እንድትሰቅቁ አያደርጋችሁም። ፍጥጥ ግጥጥ ነው የምትሉት ብዙ ጊዜ ካያችሁ ማለት ነው። እና ፍጥጥ ግጥጥ በቃ ብርና ብር አንድና አንድ ብሯን ነው የምታስቡት። ብሯንና ብሯን ሰርታችሁ ብር ቤተሰብ ጋር መላክ። ጀግኖች ባይዘዌ ጀግንነት ነው እንደዚህ ማድረግም። ጎበዞች ወድቃችሁ አለመውደቃችሁ ማግኘታችሁ መያዛችሁ ምናምን ጥሩ ነው፣ እደግፋችኋለሁ። በጣም የሚገርመኝ ነገር ግን ብዙ ጊዜ ደግሞ በቤተሰብ የምትጎዱትና የምትካዱት እናንተው ራሳችሁ የክፍለ ሀገር ልጆች ናችሁ። ታዘባችሁ ታውቃላችሁ? በቤተሰቦቻችሁ የምትከዱት በወንድ የምትከዱት በእናት በአባቶቻችሁ በወንድሞቻችሁ የምትከዱት የክፍለ ሀገር ልጆች ናቸው። ብዙ ጊዜ ሚዲያ ላይ ካያችሁ ማለት ነው። የአንዷን ህይወት ለእናንተ ትምህርት ልታደርጉት አትፈልጉም። እንደውም ትምህርት ይሁን ተብሎ ሲነገራችሁ ከዛ ይልቅ ስድብ ታዘነብላላችሁ። ስድብ ትወዳላችሁ፣ መሳደብ ምናምን ትወዳላችሁ። እና ምን ልላችሁ ፈልጌ ነው፣ አሁን እቺ ልጅ በጣም ነው የምታሳዝነው። 12 ዓመት የሰራችበትን በገዛ አባቷ ያውም ቄስ በሆኑ አባቷ ተረድታችሁና የተካደችው ማን ያምናል? ቄስ ካደች ብትባል አሁን እሳቸውም አጽያት ተናግረው እኛም አጽያት አስነግረውን እኮ በቃ ጋይስ ገደል ከተቱን እኮ እንጂ ሰውዬ። እኔማ ቄስ አልሎት። ምክንያቱም ሺህ ጊዜ ልጆት ቢያታስቀይሙት ሺህ ጊዜ ቄሱ አባቷ ካዳት እንደዚህ ያደረገች ብላ ስሞትን ብታጠፋ አደባባይ ላይ መጥተው የልጆትን እድፍና ቆሻሻ መናገር አይችሉም። በመጀመሪያ ደረጃ ሚዲያ ላይ መጥተው መውራት ራሱ ሰው ስለ ልጁ ያወራል። እና ደግሞ በጣም የሚገርመኝ ነገር ብዙ ጊዜ ከአረብ ሀገር የሚመጡት ይህንን ነገር ልንገራችሁ፣ ከአረብ ሀገር የሚመጣ ሴት በውጭ
በውስጥ የሚሰሩ በማዳም ቤት የሚሰሩ ልጆችን አይደለም እያልኩ ያለሁት። በማዳም ኮንትራት ገብተው የሚሰሩ ልጆች እነሱን እየጨመርኩ አይደለም። ነገር ግን ብዙ ጊዜ በውጭ የሚሰሩ ልጆች ነፃነቱ አላቸው። የፈለጉትን የመጠጣት መጠጥ ካለ የማጨስ ምንም ነገር ያደርጋሉ። ተቆጣጣሪ ከሌለሽ ራስሽ ህሊናሽ ገዝቶሽና ፈልገሽ ከዛ መስመር ካልተሰበሰብሽ እውነት ለመናገር ሺሻ እንደ ቢግ ዲል ነው የምታዩት። ክፍለ ሀገር ላይ ስታዩት ሀሺም ልትሉ ትችላላችሁ። ኖርማል ነው። አረብ ሀገር ውጭ በሚኖር ሰው ሺሻ ማጨስ እያበረታቱ አይደለም ወይ ደግሞ ቢያጨሱም ችግር የለው እያልኩ አይደለም። እናንተ እንደምታካብዱት ኮመንት ላይ ግን ሺሻ አረብ ሀገር ላይ ኖርማል ነው። አረብ ሀገር ውጭ 12 ዓመት የኖረች ልጅ ሺሻ ብታጨስ ለእናንተ አጽያትና ወንጀል ነው። ምክንያቱም የቄስ ልጅ ናት፣ የሃይማኖት የቤተክርስቲያን ሰው ናቸው። ለእናንተ በጣም ትልቅ ነገር ሊሆን ይችላል። ከዛም አልፎ ስለ ሌላ ነገር ውስጥ ስለ ጥንቁልና ምናምን እንዴት ነው ቤተሰብ በዚህ ደረጃ ስለ ልጃችሁ አንድና አንድ ገንዘቡን እና ቤቷን ለማስካድ የሄዳችሁበት ርቀት ነው እንጂ እኔ አሁን ያወራችሁት ነገር ትክክል ነው ብዬ አላምንም። ከአንድ አባት ከአንድ ቃሉን ከሚያውቅ አባት ይህን ያህል ነገር እና ይህን ያህል ወሬ እሰማለሁ ብዬ አልጠብቅም። እኔ በራሴ ሚዲያ ላይ መታወራሉ ብዬ አልጠብቅም። ሲቀጥል ደግሞ በሰዓቱ እንዳላችሁት ብሩ ትንሽ ስለሆነ ልታረጉት ትችላላችሁ። ግን በጣም 100% ቤቱን የሰራችሁት ላይፋችሁን የቀየራችሁት በዚህ ልጅ ጉልበት ነው። እርግጠኛ ነኝ ሺሻ ማጨሷ መቃሟ ምናምን ድሩያስ ብሏት ከእናንተ ባህልና ከእናንተ ሃይማኖት አፈንግጣ የወጣች መስሎ ስለተሰማችሁ ያላትን ነገር ልትከለክሏት ትፈልጋችኋል። ወንጀል ነው። ከወንጀልም ወንጀል ነው። ከኃጢአትም ኃጢአት ነው። ላቧ ነው፣ ሀቋ ነው። ከእድሜዋ ከህይወቷ የቀነሰችበት ዛሬ እሷ በሰራችበት ቤት ውስጥ እናንተ ተንደላቃችሁ እየኖራችሁ እሷ ትፈጋለች ልጅ ይዛ። ይህን ህይወቷን ለማሸነፍ ቢያንስ ጠግባችሁ እንኳን እንድትኖሩ ከፈቀደችላችሁና ካደረገችላችሁ እግዚአብሔር ልታመሰግኑ ነው የሚገባው። ግን ችግሩ የኢትዮጵያ እናትና አባቶች አትጠግቡም። ገንዘብ በጣም ነው የምትወዱት። በተለይ ደግሞ ሃይማኖት አካባቢ ያላችሁ ሰዎች በጣም ነው ብር የምትወዱት። ለምንድን ነው? ማንም ብር አይጠላም። ማንም ሰው ብር አይጠላም። ግን የእናንተ ደግሞ ብር አወዳደር በጣም ከባድ ነው። ወይዘው በጣም ከባድ ነው። የምሬ ነው። በጣም ከባድ ነው። በጣም ነው የምትወዱት ሃይማኖት አካባቢ ያላችሁ ሰዎች። ኧረ በመድኃኒዓለም ሰውም ደግሞ ምንድነው ልጆቹም ደግሞ የሃይማኖት ሰው ናቸው፣ መጽሐፍ ቅዱስን እናንተን በደንብ ያወቁ ሰዎች ናቸው ብለው ስለሚያስቡ ያታልሉናል ብለው ስለማያስቡ በደንብ ነው የሚበሉት። እና አባቴ ሆይ ተሳስተዋል፣ የልጆትን ሀቅ ይመልሱ፣ ይስጧት። እንደዚህም ወርደው እርሶንም ሃይማኖቱንም ባያዋርዱ ጥሩ ነው። 100% ምንም ያሉ የእርሶም ስቴትመንት ሆነ እርሶ የሚያንቀሳቀሱት ብር ይሁን የልጅቷ ሀቅ ነው። የክፍለ ሀገር ሰው እንደዚህ ሰርቶ በሚሊዮን ብር አስገባ። ምንም የሌለው ገበሬም እኮ ምንድነው ምርቱን ሲያጭድና ምርቱን ሲሸጥ እኮ ነው ብር የሚኖረው። አናቅም እንዴ? ምን ነው እንዴት ነው 1 ሚሊዮን ብር ገቢ ወጪ ያስገቡት? 1,500,000 ብር 12 ዓመት የሰራችበትን ልጅነቷን እድሜዋን ሁሉ ነገሯን ምን ጥቅ አድርገው ወስደው ቀብረር ብለው የራሴ ነው። ደግሞ ከእርሶ ደግሞ የልጆት ማሞት አልነበርኩም ትይና ስለ ብር ሲመጣ ደግሞ አፍሽናችሁ ላይ ትያለሽ። ተደራጅታችሁ መሆኑ እንደው በኑራችሁበት ባላችሁበት አካባቢ ላይ ምን ይሰማችኋል? ማህበረሰብ የሚባል ነገር የለም። ኧረ ተው እናንተ ሰዎች፣ ኧረ ተው። እናንተ ማጽያተኛ ሆናችሁ እኛን ማጽያት አታሰሩን። ኧረ ተው እንዴ! ምን አይነት ኖት ግን? እኔ በጣም ነው ያዘንኩት። እኔ አሁን እንደው አባት ስለሆኑ ስለፈራው ነው እንጂ እንደው ከፍ ዝቅ እያደረኩ ብናገሩት ደስ ይለኝ ነበረ። ግን ደግሞ ቢያዝኑብኝስ? እንደው ቢያዝኑብኝስ? ቢጸልዩብኝስ? ለልጄ እናቴ አንድ እኔ ነኝ ያሏት ለልጄ በመፍራት ነው እንጂ እንደው እንዴት ብናገሩት? ያያ ዘልደታ ትላንትና ስለ ጎንደር አውርቶ እንዳልናገሩ አደረገኝ። የጎንደርን የገለጻት አገላለጽ አንጀቴ ስብስብ እንዲል አደረገው እንጂ አሁን ያያ ዘልደታ ተወልዶ ካደገበት ልደታ ሰፈር ከኖረበት ልደታ ጥምቀትን ጠብቆ ደርሶ ለሚመጣባት ጎንደር በዚህ ደረጃ ተሳቆና ተሸማቆ ሲያወራ ብዙ የሚያስተርብና የሚያስብል ነገር አለው። ግን ጎንደርን በፍቅር ስለጠራት አሳልፌ አልሰጥም አልኩኝ። ጃን ተንከል ጋር ተንበርክከ ቀለበት አስረውልን የመጣው ልለው ነበረ።
ግን ደግሞ ጎንደርን በፍቅር ነው ያነሳት ብዬ ነው የተውኩት። እንደዛ ማለት ነው። አሁን አባትም ደግሞ ቄስ ስለሆኑ ብዬ ነው እንጂ እርሱን አሁን እኔ ቁጭ ብዬ እስከ 3ኛ ከፍ ዝቅ አደረገውት ነበር እዝቹ